بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله جل وعلا. وصلنا إلى قول المؤلف رحمه الله تعالى فيه مسائل فيه يعني في هذا الباب بزي بالفوا بهنو رأس لاجلالو الشيخ محمد بن عبد الوهاب رحمه الله تعالى مسائل يمن يزاتشو فريها السابنا قم نقروا تشلالو فيه زي بالفوا رأس لاي مسائل بزو أقطوشن مالتون نزالن بزو فريها السابنا قم نقروا نزالن آلو. الأولى يمجمع فريها السابنا قم نقر أن من فهم هذا الباب أن من أكل مالتنو فهم يتردى هون أكل هذا الباب إهن رأس مالتنو بمعنى باب ما جاء أن سبب كفر بني آدم وتركهم دينهم هو الغلو في الصالحين يملون بابنا رأس بدن بارغو يتردى هون أكل يلونو الشيخ محمد بن عبد الوهاب رحمه الله أن من فهم يتردى هنا أكل هذا الباب يهن رأس مالتنو يتردى هنا أكل وبابين هلتوشلم رأسوشلم مالتنو بعده كزير أصبها لا يمتقسو هونتن يمتقسو هونتن هلتوشن رأسوش يتردى هنا أكل يالو الشيخ محمد بن عبد الوهاب رحمه الله يعني يهم باب مالتنو يتردانا بدن برغو يعني يستنتنو يقبو هنا أكل وبابين هلت بابوچن دم هلتوچن رأسوچ بعده كسبها لم يمتفن هلتوچن رأسوچ يتردانا يتገነዘበ هنا أكل يلالو تبين له لسو مالتنو ግልጽ ይሆንለታል አሉ تبين أي اتضح مالتنو ግልጽ ይሆንለታል له ለሰውየው ማለትነው ግልጽ ይሆንለታል غربة الإسلام غربة እንግዳ መሆኑ الإسلام የእስልምና እንግዳነቱ ግልጽ ይሆንለታል አሉ تبين ግልጽ ይሆንለታል ለሁ ላይ ሰውየው ግልጽ ይሆንለታል ይሄን ባብ በደንብ አድርጎ ተረዳ ወደ ኋላ የሚመጡትን ደግሞ ሁለት ባቦችን የተረዳ ይሆን አካል ተበየነ ግልጽ ይሆንለታል ለሁ ላይ ሰውየው ማነው ግልጽ ይሆንለታል ጉርበቱ እንግዳነት ማለት ነው አልእስላም የእስልምና ማለት ነው እንግዳነትና እንግዳ መሆኑ ማለት መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት በደአ الاسلام غريبا وسيعود غريبا ብለው ከማ በደአ መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል ማለት እስልምና ማነው እንግዳ ሆኖ ጀመረ ሲጀምርም ማለት ነው ሰዎቹ አናሳ ነበሩ يعني وسيعود غريبا يوم القيامه ሲደርስ ደግሞ ወደ ቃሚው ሲጠጉ ሱና አህሉ ሱና ወልጀማዓዎች በሱና ላይ ያሉ ሰዎች እንግዳ ይሆናሉ يعني ማነው وسيعود غريبا እንግዳ ሳይሆን አይቀርም ብለው يعني እንደተናገሩት ከማ በደአ እንደጀመረ ሁሉ እንግዳ ይሆናል ብለው ተናግረው ነበርና እና ይሄን በደንብ አድርጎ የተረዳና ያጤነው የሆነ አካል ሐቂቃ ማነው በደንብ አድርገን ስናስተነትነው አሁን ያለበት ሰውና ማህበረሰብ አሁን ያኔ ያለንበት ሙስሊሞች ይሄን አመለካከት ይዘው ያኔ ማለት ነው ሽርክ እየሰሩ የኑህ ህዝቦች የሰሩት የሆነውን ስራ ማነው እየሰሩ ስንመለከተው በጣም የሚያሳዝን ነገር ነው ምክንያቱም ማለት ያኔ ማነው ይሄ ምን ዓላማት الساعه ቃሚያ ማነው እንደቀረበ የሚጠቁም የሆነ ነገር ነው ያኔ ማለት ነው ሽርክ ሷሊሆችን ተዓዚም ማድረግ ነው ሷሊሆችን ማክበር ነው እየተባለ ሽርክ እየተሰራበት ባለንበት ዘመን ስለሆነ ያለ ነው لذلك غربة الإسلام اسلمنا ما ننقدا مهونون يتقمان سلازي زي أن من فهم هذا الباب يهن أرسي ترديه أكل وبابين بعده كذبوا هلا ميمتون هو التبابوچن يعني رسولچن بدن بارغو يتردى وريفت ما انه يعني زهرتوچ بابوچناچو مندناچو يعني باب ما جاء من التغليظ في من عبد الله عند قبر رجل صالح فكيف إذا عبده يملون بابنا وكذلك يعني باب ما جاء أن الغلو في قبور الصالحين يسيرها أوثانا تعبد من دون الله يملوتن ولكن إن شاء الله نقرأ من نقراش بابوش አሉና እነሱን እነዚህን ሶስት ባቦች በደንብ አድርጎ የተረዳ ይሆን አካል ተበየነ ለሁ ለሱ ግልጽ ይሆንለታል غربة الإسلام የእስልምና እንግዳነት ማነው ግልጽ ይሆንለታል አሉ ወራአ ይመለከታል ሰውየው ይሄን ባቦች ተረድቶ ማህበረሰቡን ትውልዱን ወይ ደግሞ ሙስሊሙ ማህበረሰብ ሲመለከተው ወራአ ይመለከታል ሚን ቁድረቲላህ የአላሁ ተባረከ ወተዓላ ማነው ችሎታውን ይመለከታል ማለት ነው አላህ ምን ያክል ቻይ ጌታ እንደሆነ ወከذلك ወተቀሉቢሂ ማገላበጡ ማለት ነው ወተቅሊቢሂ እንደሚያገላብጥ ማለት ነው ለልቁሉብ ቀልቦችን እንደሚያገላብጥ ማለት ነው يعني በትንሽ ጊዜ ማነው ጧት ማለት ነው አማኝ የነበረውን ማታ ላይ ካፊር ያደርገዋል ማታ ያመነው እኔ ካፊር የሆነውን ጧት ላይ አማኝ ያደርገዋል ቀልብን እንደፈለገ የሚያገላብጥ እንደሆነ ሙቀልበል ቁሉብ ቀልቦችን እንደሚያገላብጥ ማነው ይረዳል እና وتقليبه للقلوب قلبوችን ማገላበጡ በጣም ያኒ ይገረማል
ምክንያቱም ያኒ ማኑ ሙስሊም የሆነው አካል ሳያውቀው ሳይረዳው ሽርክ ላይ ተወርጦና ሽርክ ላይ ተዘፍቆ ሷሊሆችን እያከበርኩ ነው በማለት አንፃር ሽርክ ላይ ተዘፍቆ ስለሚገኝ ምን አሉ ያኒ ማለት ወራአ ይመለከታል ሚን ቁድረቲላህ የአላሁ ተባረከ ወተዓላን ችሎታ ይመለከታል ወተቅሊቢሂ ማገላበጡን ማለት ነው ሊልቁሉብ ቀልቦችን ያገላብጣቸዋል አሁን አማኝ የነበረው ይከፍራል አሁን አማኝ የነበረው ይከፍራል እየከፈረ ሽርክን እየሰራ የሚኖርበት የሆነ ማህበረሰብ አልዓጀብ በጣም የሚገርምና የሚደንቅን የሆነውን የአላሁ ተባረከ ወተዓላን ቁድራን ይመለከታል ስለዚህ እዚህ ላይ ታላቅ የሆነ ማለት ያኒ ማነው የአላሁ ጀለ ወዐላ ቁድራ የሚታይበት ነው ቀልቦችን እንዴት አድርጎ እንደሚያገለባብጣቸው እንረዳለን እና ወራአ ይመለከታል ሚን ቁድረቲላህ የአላህን ችሎታ ያኒ ምን ያክል እንደሆነ ችሎታውን ይመለከታል ወተቅሊቢሂ ማገላበጡም ያኒ ለልቁሉብ ቀልቦቹንም እንዴት አድርጎ እንደሚያገለባብጥ አልዓጀበ በጣም ያኒ ራ አልዓጀበ ማለት ነው በጣም የሚደንቅና የሚገርም የሆነ ነገር ይመለከታል ማለት ነው ምክንያቱም አብዛኛው ሙስሊሙ ማለት ነው ስንመለከተው ይሄን የኑህ ህዝቦች የሰሩት የሆነውን ስራ ነው እየሰራ ያለው ማለት ነው ያኒ ያዕቡዱ አልአውሳን ወከذلك ሷሊሆችን ማለት ነው ያመልካል ጣዖቶችን ያመልካል ካለው ጨልና ካል እንደዚህ ያደረገ ስለሆነ በጣም የሚገርምና የሚደንቅ ነገር ነው አሉ ይሄን ባብ ሁለት ባብ የተረዳ ይሆን አካል እያሉን ነው الثانيه ሁለተኛይቱ መስአላ ደግሞ ያዝነው معرفه اول شرك حدث في الارض معرفه اوقنال اول شرك የመጀመሪያውን ሽርክ ምን እንደሆነ አውቀናል حدث የተከሰተው ማለት ነው في الارض መሬት ላይ የተከሰተው የመጀመሪያው ሽርክ ምን እንደሆነ አይተናል እሱ ምንድነው كان بشبهة الصالحين يعني የመጀመሪያው ሽርክ መሬት ላይ የተከሰተው የመጀመሪያው ሽርክ ምንድን ነበረ كان ነበረ بشبهة أي بسبب شبهة በሹብሃ يعني ምክንያት ነበረ الصالحين በሷሊሆች ሹብሃ ምክንያት ማለት ሷሊሆች ጥሩ ሰዎች ናቸው ደረጃ ያላቸው ከአላህ ዘንድ ያቀርቡናል ሸፋዓ ይሆኑናል እያሉ ነበረ የድሮቹ ማለት ነው يعني የኑህ ህዝቦች መሬት ላይ ሽርክ ያመጡት አሁንም ያሉትም ሰዎች እንደዛው ነው ማለት ነው ስለዚህ معرفቱ አውቀናል اول ሽርክ የመጀመሪያው ሽርክ ማለት መሬት ላይ حدث የተከሰተው في الارض መሬት ላይ የተከሰተው የመጀመሪያው ሽርክ يعني كان እንደነበረ አይተናል بشبهتين በብጅታ يعني ደግሞ يعني በሹብሃ በብጅታና የሚያደናግሩ በሆኑ ምክንያቶች ናቸው ሹብሃ ሰዎችን የሚያደናግሩ ሐቅ የመሰሉ ብጅታ የሚፈጥሩ ማለት ነው በሆኑ ነገራቶች ናቸው እኔ بشبهة الصالحين በሷሊሆች ናቸው ጥሩ ሰዎች ናቸው በሚለው ሹብሃና በዚህ አመለካከት ነበረ ምን ያደረገው መጀመሪያ ላይ ማኑ ምድር ላይ ሽርክ የተከሰተው ያሉን ነው እናም يعني የኑህ ህዝቦች ሽርክ የሰሩት ሷሊሆችን በማላቅና ተዕዚም በማድረግና እነሱን በማላቅ ላይ ነበረ ማለት ነው الثالثه ሶስተኛይቱ መስአላ ደግሞ معرفه نعم اول شيء يعني غير به دين الانبياء معرفه اوقنال اول شيء የመጀመሪያውን ነገር ምን እንደሆነ አውቀናል غير የተቀየረበት به በሱ دين الانبياء የነብያቶች ዲን የተቀየረበት ነብያቶች ዲናቸው ሃይማኖታቸው የተለወጠበት የመጀመሪያው ነገር ምን እንደሆነ አይተናል يعني معرفه አውቀናል اول شيء የመጀመሪያውን ነገር ምን እንደሆነ አውቀናል غير የተቀየረበት የሆነ به በሱ በዛ በነገሩ دين الانبياء የነብያቶች ዲን የተቀየረበት የሆነ የመጀመሪያው ነገር ምን እንደሆነ አይተናል እሱ ምንድነው هو الغلو في الصالحين በሷሊሆች ላይ ድንበር መተላለፍ ነው ሷሊሆችን ከደረጃቸው በላይ ከፍ ማድረግ እንደሆነ ይሄንም ማለት ነው አይተናል ነው وما سبب ذلك وما من እንደሆነም ደግሞ አይተናል ሰበቡ ምክንያቱ ምን እንደሆነ አይተናል ذلك የዛማኑ የነብያቶች ዲን የተቀየረበትን ምክንያት ذلك የሚለው ዶሚሩ የነብያቶች ዲን የተቀየረበት ምክንያት ተውሂድ በሽርክ የተቀየረበት ምክንያት ምን እንደሆነ አይተናል እሱም هو الغلو في الصالحين በሷሊሆች ላይ ድንበር መተላለፍ ነው ሷሊሆች እንደማኒ ከደረጃቸው በላይ ከፍ ሲያደርጉ መጨረሻ ላይ የነብያቶች ዲን ተውሂድ የሚባለው ነገር ተወገደ ማለት ነው ኢዘን ይሄ ነው معرفه اول شيء غير به دين الانبياء وما سبب ذلك ምክንያቱም يعني የነብያቶች ዲን የተለወጠበት ምክንያት ምን እንደሆነ ይሄንም አይተናል مع ጋራ ማለት ነው معرفتي ከማወቃችንም ጋራ ማለት ነው ان الله تبارك وتعالى ارسلهم رسሎችን አላህ እንደላከ ይሄን ማለት ነው ሽርክን ለማስወገድ ሽርክን ለማንኮታኮት አላሁ ተባረከ ወተዓላ ሩሱሎችን የላካቸው ለዚህ ዓላማ ሆኖ ያለ ነገር ግን ዲናቸው የተቀየረበትን በዚሁ ምክንያት ነው ሩሱሎችም የተላኩት ለምንድነው ሽርክን ለማንኮታኮት በሷሊዎች ላይ ድንበር ማለፍን ለመገፍተርና ለማስወገድ ነበር ነገር ግን ዲናቸውም የተቀየረበት በዚሁ ምክንያት ነው እና مع معرفتي كما وقعችንም ጋራ ان الله تبارك وتعالى
አርሰለሁም ሩሱሎችን እንደላከ ምን ሊያደርጉ በሷሊሆች ላይ በጥሩ ሰዎች ላይ ድንበር መተላለፍ ሊነፈዩና ወርቅ ሊያደርጉ አላህ የላካቸው ከመሆናቸውም ጋራ ዲናቸውም የተቀየረበት በኋላ ላይ እነሱ ከሞቱ በኋላም በሆነ ወከዛሊከ ዲናቸውም የተቀየረበት አላኩል ዲን የነቢያቶች ዲን የተለወጠው በምንድነው بسبب الغلو في الصالحين በሷሊሆች ላይ ድንበር በማለፍ ምክንያት ነው الرابعة أردت مسألة في الحساب قبول البدع مع كون الشرائع والفطر يعني تردها قبول تقبينة እንዳለው البدع بدع ተቀባይነት እንዳለው ከሰዎች ዘንድ بدع አዲስ ፈጠራ يعني ሰዎች ይቀበሉታል የሚገርመው ነገር ማለት ነው የሰው ልጅ አቅል ባጢልን ለመቀበል በጣም ቅርብ ስለሆነች يعني بدع ነገር ሲመጣ አዲስ ፈጠራ ሲመጣ ሱናን ተመሳስላ يعني ሐቅ መስላን የምትመጣው بدع ነኝ ብላ ትመጣለች يعني ፊት ለፊት እኔ እኮ بدع ነኝ አዲስ ፈጠራ ነኝ እያለች አይደለም የምትመጣው ሱናው يعني ተክክ ብላ ሐዲስ ጋራ ደገፍ ብላ የምትመጣው ማለት ነው ያንን ሱናውን ስለምታስገኝ የሚያስወግረው ድረስ ተመሳስሎ ነው የሚወጣው እና ምን ይያሉ ነው እዚህ ላይ ቀቡል البدع بدع ተቀባይነት እንዳለው አይተናል ነው بدع አዲስ ፈጠራ ሰዎች ዘንድ ተቀባይነት እንዳለው مع ከመሆኑም ጋራ ከውኒ يعني ከመሆኑም ጋራ እቺ بدعይቱ ከመሆኑም ጋራ الشرائع ድንጋጌው ቁርአናዊና ሐዲሳዊ ድንጋጌ والفطر እንደዚህ ደግሞ ተፈጥሮ የሰው ልጅ ጤነኛ ያለው ተፈጥሮ ጤነኛ አእምሮ ያለው ሰውዬ يعني تردها تملستالج الكتاب والسنه شرع የሚለው ቁርአንና ሐዲሱ ነው ቁርአንና ሐዲስም ይመልሰዋል والفطر ተፈጥሮ ማለት ነው የሰው ልጅ ተፈጥሮ በቢድዓ ያልተለወሰ በዕልም الكلام በፍልስፍና እውቀት ያልገባውን አካል አላ አቅሊን ሰሊሚን ጤነኛ በሆነ አእምሮ ላይ ያለ ሰውዬ ቢድዓን ይመልሳል አይቀበልም ጭራሽ ቢድዓን አይቀበልም አዲስን ፈጠራ ይጠላል ቀልቡ አይቀበለትም ደገለውም እና እንደዛ ከመሆኑም ጋር ግን ሰዎች አብዛኛው ሰው ተቀባይነት እንዳላት ብዙ ሰው ማን ቢድዓን ይዞ እንደሚያጨበጭብ አይተናል ማለት ነው ኢዘን ቀቡሉል ቢድዓ ተቀባይነት እንዳለው مع ከመሆኑም ጋር ከውኒ يعني የሆነ ከመሆኑም ጋር الشرائع ድንጋጌ ማለት ነው والفطر ለዚህ ነው ተፈጥሮ የሰው ልጅ ተፈጥሮ የተፈጠረበት ነገር ተሩዱሃ የምትመልሳት ከመሆኑም ጋር ይቺ ማለት يعني ቢድዓን አይቀበልም የሰው ልጅ በጤነኛ ተፈጥሮ ካለው ማለት ነው በሽርክ በቢድዓ መጀመሪያ የተለወሰ ካልሆነ ጤነኛ አእምሮ ያለው ሰውዬ ቢድዓን ማለት ነው አይቀበልም ይያሉን ነው الخامسة وامستኛይቱ مسألة أن السبب ምክንያቱኮ ذلك የዚህ ማለት ነው ወይኔ ቢድዓ ተቀባይነት እንዲኖረው ምክንያቱ ምን እንደሆነ ተረተናል ቢድዓ ሰዎች ዘንድ ተቀባይነት እንዲኖረው ያደረገው ምክንያት ምንድነው መዝጁል ሐቅ ቢልባጢል መዝጁ ማቀላቀል ነው الحق ሐቅን ማቀላቀል ነው በምን ቢልባጢል በውሸት ማለት ነው እንግዲህ ሐቅ ማለት ነው በውሸት ሲቀላቀል የዛን ሰዓት ሰዎች يعني ሐቁ ማንኛው ነው ባጢሉ ማንኛው ነው ብሎ መለየት ስለማይችሉ ቢድዓው ሐቅ ይመስላቸውና ይይዙታል ተውሂዱ يعني ማለት ነው ሽርክ ይመስላቸዋል ሽርኩ ደግሞ ተውሂድ መስሎ يعني ማለት ነው ይቀበላሉ አብዛኛው ሰው የጠመጠመ የሆነ አካል ነው የሚባላቸው ሼኽ ነኝ ብሎ ቀርቻለሁ አዋቂ ነኝ ብሎ የጠመጠመ የሆነ አካል ነው ሰውን እየሸወደ ያለውና ምን ችግር አለው ይሄ ቢድዓ አይደለም ሱና ነው ይላቸዋል ሐቅና ባጢሉን ስለሚቀላቅሉ ሙብተዲዕ የሆኑ አካላቶች ሐቅና ባጢሉን ተልፊቅ ስለሚያደርጉና ስለሚያቀላቅሉ በጀህሎች ላይ ማኑ ይሸወዳሉና ጀህሎች ስለማያውቁ ቢድዓውን ይቀበሉታል ማለት ነው ኢዘን አነ ሰበበ ذلك የሚለው ضمير ይመለሰው اسم الاشاره ذلك የሚለው ቢድዓ ሰዎች ዘንድ ተቀባይነት እንዲኖረው ያደረገው ምንድነው መዝጁል ሐቁን ማለት ነው ማኑ ማቀላቀል ነው በምን ቢልባጢሊ በባጢል ሐቁን ወስደን ባጢሉ ጋር ቀቅል ስናደርገው ሂነዳክ የዛን ሰዓት ምንድነው ቢድዓ ተቀባይነት ይኖረዋል ሰዎች ይቀበሉታል ማለት ነው እንጂ ሐቅ እየተገለጸ ባጢልነቱ ባጢል ሆኖ እየተገለጸ ምን ማለት ማለት ነው ቢድዓ ተቀባይነት አይኖረውም ነበር ማለት ነው فالاول የመጀመሪያው ሐቁ መስጁል ሐቅ ቢልባጢል ሲባል ሐቁ ምንድነው ሐቅ የሆነው አሁን ለምሳሌ የኑ ህዝቦች ከሰሩት ሐቁ ምንድነው فالاول የመጀመሪያው ሐቅ ያለው محبة الصالحين ሷሊሆችን መውደድ ይሄ ሐቅ ነው ሷሊሆችን መውደድ አለብን የአላህን ባሮች መውደድ አለብን ይሄ ሐቅ ነው እውነት ነው ነገር ግን ይሄ محبة الصالحين አኒ ሷሊሆችን መውደድ የሚባለው ነገር ከምን ጋር አቀላቀሉት يعني ማለት ነው ዑለማ ወይ ሙዓሊም የሚባሉት ሰዎች በሷሊሆች ላይ ድንበር በማለፍ ላይ ሷሊሆች ላይ ድንበር እንዲታለፍ ከደረጃቸው በላይ ከፍ እንዲደረግ አደረጉ የሞት ሰዎችን እየጠሩ ሷሊሆችን እያመለኩ ምን አሉ አይ ሷሊሆችን ስለምንወድ እኮ ነው እኔ ተው ይሄ ክልክል ነው ሽርክ ነው ተብሎ ሲነገሩ ያኒ ማነው ይሄ እኮ ሷሊሆችን ስለማይወድ ነው ሷሊሆችን ተንቀስ ያያረገና እያጎደላቸው ነው እያጎደፈባቸው ነው
እየነወረ ነው ሷሊሆችን አይወድም ብለው ለጀህሎቹ ይላሉ ማለት ነው። ኢዘን ሐቁን በምን አቀላቀሉት? በባጢሉ ማለት ነው። ሷሊሆችን ማምለክ ባጢል ነው። ሷሊሆችን መውደድ ደግሞ ምንድነው? ሐቅ ነው። ነገር ግን ሷሊሆችን እንወዳለን ስለምንወድ ነው ይላሉ ለተራው ማህበረሰብ ማለት ነው። ያኒ ሽርኩን እየሰሩ ያኒ ከአላህ ውጭ እያመለኩ ይሄ እኮ ሷሊሆችን ስለምንወድ ነው ይላሉ። ያኒ ማነው እንደዚህ ሷሊሆችን እንወድናለን የሚሉት ንግግር ሐቅ ነው። ያኒ ይሄ እውነት ነው ሷሊሆችን መውደድ። ነገር ግን ድንበር ይተላለፍባቸዋል። ሽርክ እየሰሩ ሷሊሆችን እንወዳለን ማለታቸው ያኒ ማለት ነው መዝጁል ሐቅ ቢልባጢል ይባላል። ሐቅን በባጢሉ ማቀላቀል ተብሎ ይጠራል እያሉ ነው። ስለዚህ የመጀመሪያው ሐቅ መዝጁል ሐቅ የሚባለው መሐበቱ ሷሊሂን ሷሊሆችን መውደድ ሐቅ ነው። ወሳኒ ባጢል የተባለው ወሳኒ የሚለው ባጢል ማለት ነው። ባጢሉ የተባለው ፊዕሉ ኡናስ ፊዕሉ መሰረታቸው ነው። ኡናሲን የሰዎቹ ስራ ነው። ሚን አህሊል ዒልሚ ከእውቀት ባልተቤት የሆኑ አካላቶች የከፊል ሰዎች ስራ ነው። ወዲኒ የዲን ባልተቤቶች ወደ ዲን ጠጋ ያሉ ያኒ ማለት ነው የእውቀት ባልተቤቶች እውቀት አለን አህሉል ዒልም ነን። ወዲኒ የዲን ባልተቤቶች የነዛ ሰዎች ስራ ነው። ሸይአን የሆነ ነገር ሰሩ። አሁን ለምሳሌ የኑህ ህዝቦች መሪዎቹ ጥሩጥሮቹ ሰዎች ያንን ጣዖት እኮ የሰሩት ለማምለክ አልነበረም። ያኒ ምንድን ነበር የሰሩት? ያንን እየተመለከቱ በዒባዳ ላይ ነሻጧና ምርቃና እንዲኖራቸው ብቻና ብቻ ነበር አስበው የሰሩት። ነገር ግን ይሄ መስራታቸው ሷሊሆች መውደዳቸው ኸይር፣ ይህም ማድረጋቸው ግን ምንድነው? ባጢል ነው። መጨረሻ ላይ በኋላ ላይ የመጣው ማህበረሰብ ስላመለካቸው ማለት ነው። ወአኒ አባቴ ወይ ቅድመ አያቴ ሲይዛቸው ሲያመልካቸው የነበረ አማልክቶች ናቸው ብሎ ምን አደረገ? ሽርክ ማነው መሰረት ተጀመረ ማለት ነው። ናም ስለዚህ እዚህ ላይ መዝጁል ሐቅ የሚባለው ይሄ ነው ያሉ ነው። እና ወሳኒ ሁለተኛው ፊዕሉ ኡናሲን ሰዎች መሰረታቸው ሚን አህሊል ዒልሚ ከእውቀት ባልተቤቶች የሆኑ እነዛ ሰዎች ወዲኒ ወደ ዲን ጠጋሉ ያኒ ዲያና ያኒ የዲን ሰዎች ናቸው ተብሎ የሚታሰቡት ሰዎች ሰርተዋል። ምንድን ሸይአን የሆነ ነገር ሰርተዋል። አራዱ የፈለጉበት የሆነ ቢሂ በዛ በነገሩ በሰሩት ስራ ኸይራን ጥሩን ነገር ነው የፈለጉበት። ናም እነዛ ሰዎች ጣዖትን እኮ ሲጠርቡ ጣዖትን ሲተክሉ ኸይር ነገር ነው ያሰቡበት። ነገር ግን ባጢል ያደረገው ምንድነው? ፈظن ጠረጠረ መን አካል بعدهم ከነሱ በኋላ የመጣው የሆነው አካል ጠረጠረ። ምንድነው ጠረጠረ? አንهم እነሱ እኮ እነዚህ አባቶቹ ወይም ደግሞ ሷሊሆቹ የእውቀት ባልተቤቶቹ የዲን ባልተቤቶቹ አኒ አራዱ ፈልገዋል። ጣዖቶቹን ሲሰሩ አራዱ ፈልገዋል። ቢሂ በዛ በጣዖቱ ጣዖቱን በመሰረታቸው በመትከላቸው ገይረሁ ሌላን ነገር እነሱ ያሰቡበት አኒ የእውቀት ባልተቤቶች ያሰቡበት ምንድነው? እነሱን ሲመለከቱ ዒባዳ እንዲሰሩ ነው። መልካም ስራ እንዲሰሩ ወደ አላህ እኔ ትዝ እንዲላቸው ነሻጣ እንዲኖራቸው ነው። እነዚህኞቹ ሳግማን ወደ ኋላ የመጡ ሰዎች ምንድነው ያሰቡት? ወደ ኋላ የመጡ ሰዎች ምንን ጠረጠሩ? አይ ገይረሁ ሌላን ነገር አሰቡ። ምንን አሰቡ? ያኒ ወደ አላህ ያኒ ዝናብ ሲጠፋ የተለያየ ነገር ሲጠፋ የሚቃረቡባቸው ነበሩ። እንደዚህ ያደረጉ የሚቃረቡባቸው ሰዎች ነበሩ ብሎ ማለት ተናገሩ ማለት ነው። ኢዘን ይሄ እንግዲህ ምንድነው መዝጁል ሐቂ ቢልባጢል ሐቅን ማለት ነው በባጢል ምን ማድረግ ነው? ማቀላቀል ነው እያለን ነው። ኢዘን እዚህ ላይ የምንረዳው ነገር ይሄ ነው። እንግዲህ መጀመሪያው መሐበቱ ሷሊሂን ሷሊሆችን መውደድ የሚባለው ነገር ምንድነው? ሐቅ ነው። ነገር ግን እነዛ ዑለሞች የኑህ ህዝቦች የነበሩት ሰዎች ግንባታውን መገንባታቸው ምንድነው? ባጢል ነው። ምክንያቱም ወደ ኋላ የመጣው የሆነው አካል ያኒ ማለት ነው ምንድን ስላደረገ ያኒ ጉልው ስላለፈ ማለት ነው። ኸይረን እና ፈظن من بعدهم ከነሱ በኋላ ያለው አካል ጠረጠረ አራዱ አንهم እነዛ ሰዎች አራዱ እንደፈለጉ ቢሂ በዛ በመሰረታቸው ገይረሁ ሌላን ነገር ነው የፈለጉበት። አምልኩም መፈልግ ሳይሆን ሌላን ነገር ምንድነው? ሌላ ነገር ያኒ ወደ አላህ ያቀርቡናል እያሉ ሸፋዓ ያኒ ያደርጉልናል እያሉ መፈለጋቸው ነው እያለን ነው። ይሄ እንግዲህ መሐበቱ ሷሊሂን የሚለውንና ያኒ ማነው ሸፋዓ ይሆኑናል የሚለውን ነገር ባንድ አድርጎ አቀላቅሎ ማንጣት ያኒ ከአላህ ውጭ እያመለኩ ግን ምንድነው ይላሉ? መሐበቱ ሷሊሂን ነው ሷሊሆችን ስለምንወድ ነው ብለው ማለታቸው ይሄ መዝጁል ሐቅ ቢልባጢል ተብሎ ይጠራል እያሉን ነው። ኸይረን السادسة سدستኛ የቱ መስአላ ደግሞ ተፍሲሩ الآية የአንቀጽን ትርጓሜ አይተናል። ሚን ሱረቲ ኑህ ሱረቱ ኑህ ላይ ያለችውን የአንቀጿን ትርጓሜ አይተናል። ተፍሲሩ الآية የአንቀጿን ትርጓሜ አይተናል። ሚን ሱረቲ ኑህ ከሱረቱ ኑህ ላይ ባነው ላ ተዘሩነ ወደን ወላ ሱዓን የሚለውን ይሄን አንቀጽ ትርጓሜ አይተናል። አብዱላህ ብን አባስ ረዲየላሁ ተዓላ አንሁ እንደፈሰረው። السابعة ሰባተኛይቱ ጅቢለቱል አደሚይ የአደም ልጆች እንደተገነቡ ማለት ነው። ያኔ የሰው ልጅ አፈጣጠሩ በጣም የሚገርም ነው። ጅቢላ ማለት አፈጣጠር አልአደሚይ የሰው ልጅ ያኔ አፈጣጠሩ የሚገርም እንደሆነ አይተናል። እንዴት ነው ያኔ የገረመው? ፊ ከውን الحق ሐቅ በመሆኑ ሐቅ ስለሆነ
ينقص ميقنس ስለሆነ في قلبه ከቀልቡ ላይ ማለት ነው ሐቅ ይቀንሳል ሐቅ يعني ይቀንስና والباطل ውሸት ደሞና ውርቅ የሆነ ነገር يزيد ይጨምራል ቀልቡ ላይ ማለት ነው አሁን እነዛ ሰዎች መጀመሪያ ላይ ሐቅ ነበር ያሰቡት ጥሩ ነበር ዒባዳ ላይ ነሻጣ ሊሰሩ ነበር ነገር መጨረሻ ላይ ምን ሆነ ሐቁ እየጠፋ እየቀነሰ ሄደና ባጢው በስቶ ከዛ በኋላ ሸፋዓ ሆኑና ለአኺ ሆኑና ያሉ ማምለክ ጀመሩ ማለት ነው ኢዘን የሰው ልጅ አፈጣጠሩ ምንድነው ሐቅ ይቀንሳል አንዳንድ ጊዜ ባጢል ቀልቡ ላይ ከፍ ይላል አንዳንድ ጊዜ ደግሞ ባጢል ይወርቅና ሐቅ ከቀልቡ ላይ ከፍ ሊል ይችላል እና ይሄ የሰው ልጅ አፈጣጠራችን ነው እና ጅቢለቱ አደሚ የአደም ልጅ የተሰራበትን አፈጣጠሩን ተመልክተናል እሱም في كون الحق حق بمهنو ينقص ميقنس ስለሆነ في قلبه قلب ላይ ይቀንሳል والباطل ውሸት ደግሞ ማለት ነው يزيد ይጨምራል ማለት ነው ይሄ እንግዲህ በጣም የሚገርምና የሚደንቅ ነገር ነው ያሉ ነው الثامن ስምንተኛው فيه شاهد እዚህ መሳላ ላይ ማለት ምንድነው እዚህ ባብ ላይ የሆነ ሻሂድ መረጃ አለን فيه ማለት እዚህ ባቡ ላይ ከቀረኑ ከሆነ ርዕስ ላይ ሻሂዱን መረጃ አለን ምንድን መረጃ አለን ሊማኑ ቂለ ያኒ ማለት ነው ለተነቀለው ነገር መረጃ አለን የተነቀላለ አኒ ሰለፍ ከሰለፎች ያኒ የተያዘው ከሰለፎች የሆነ ንግግር ሰለፎች ተናግረው ነበር ለነዛ ለንግግራቸው መረጃ አለን መረጃ ይሆናል እዚህ ቦታ ላይ ምንድነው ያለ መረጃ አን البدع ብለው ነበር ይሄ ሰለፎች ንግግር ነው ቢድዓ የሚባለው ነገር ሰበቡ ለልኩፍሪ ብለው ተናግረው ነበር ሰበቡ ምክንያት ነው ለልኩፍሪ ለክህደት ምክንያት ነው መጀመሪያ ቢድዓ የሚሰራ ከሆነ መጨረሻ ላይ ይክዳል في بدايته بدعة كسرة መጨረሻ ላይ ምንድነው يعني ከእስልምና የሚያስወጣውን ቢድዓ እንደሚሰራ ግልጽ ነው እና ለዚህ አሁን ለሰለፎች ነገር አን البدع سبب للكفر ቢድዓ የሚባለው ነገር ለክህደት ምክንያት ነው ለሚለው ንግግር መረጃ አለ እዚህ ባብ ላይ ማለት ነው ምንድነው መረጃው እነዛ ሰዎች እኮ يعني ጣዖቱን ጠርበው መትከላቸው ቢድዓ ነው ይሄ አዲስ ፈጠራ ነው ነገር ወዴት ታደረሳቸው መጨረሻ ላይ አመለኳቸው ማለት ነው ሽርክ ሰሩ ማለት ነው ወደ ክህደት ቢድዓ ማለት እንደሚታወቀው ከምንድነው ከሽርክ በታች ነው አይደል ነገር ከዛ በላይ ማልፎ ምንድን ሆነ ሽርክ ማነው ደረጃ ደረሳችሁ ማለት ኢዘን ሰለፎች የተናገሩ ንግግር ትክክለኛ ንግግር ነው አንል ቢድዓ የሚባለው ነገር ሰበቡል ኩፍሪ የክህደት ምንድነው ምክንያት ነው ብለው ተናግረው ነበር ለዚህ ግልጽ የሆነ መረጃ ሆኖ መጣልን ነው ኸይራን التاسعة ዘጠነኛይቱ መስአላ معرفة الشيطان معرفة ማወቁን አውቀናል الشيطان ሸይጣን እንደሚያውቅ ሸይጣን እንደሚረዳ ማለት ነው بما تؤول إليه البدعة بما بنجر تؤول بمتزنبلبت نجر عليه بزا بنجرو البدعة بدعة عدس فترة متبارو دلة عدس فترة سمتا عدس بدعة سمتا الشيطان يقال ياتش بدعة مجرش على يتندم الدرس يقال سلام يقولون نزل سوج يعني يالون تولد ما تمام الفلقم ما تمام الفلقم ودوها لا يمتون تولد ناسو አሁን ጥርቢ ላሰራቸውና ከዛ በኋላ እነዚህ ትውልዶች ሲያልቁ እነዚህ እንኳን ሽርክ ባይሰሩልኝ ወደ ኋላ ያሉት ሽርክ ይሰራሉ ብሎ አሰበ ያሰበ ያለው ነገር ተሳካ አሰራቸው በዘን ሰዓት አላመለኩም ነበር ወኑስ የልዕሙ እውቀቱ ተረሳ ዑቢደት መጨረሻ ላይ ሰዎቹ ሲጠፉ ተመለኩ ማለት ነው ኢዘን معرفة الشيطان እንደሚያውቅ بما تؤول بما بنجر تؤول በምትዘነበልበት ነገር عن إليه ወደዛ ማለት ነው البدعة ቢድዓዋ የምትዘነበልበት ነገር ማለት አዲስ ዲል ላይ አዲስ ቢድዓ ሲመጣ ዲል ላይ ወዴት እንደሚዘነበል ያውቃል መጨረሻው ላይ ማለት ነው ያን ወደ ሽርክ ነው ቢድዓ ማንኛውም ቢድዓ ዲል ላይ ሲመጣ መጨረሻው ላይ የሚያደርሰው ወደ ክህደት ወደ ሽርክ የሚያደርሰው ስለሚያውቅ ነው ወለው ሐሱነ እንዱ ቢያመርም እንኳን ቀስዱል ፋዒሊ ቀስዱ እሳቦት ማለት ነው አልፋዒሊ ቢድዓይቱን የሚሰራው ሰውዬ ማለት ነው አልፋዒል ማለት ቢድዓውን የሚሰራው ሰውዬ ንያው ጥሩ እንኳን ቢሆንም መጨረሻ ላይ ግን መከራ ይዛ እንደምመጣ ያውቃል እነዛ ሰዎች እኮ ጣዖት ማኑ ሲጠርቡ ያን ምንድነው ንያቸው ጥሩ ነገር እኮ ነው እናመልካለን ብለው ሳይሆን ወደ አላህ እና ያኒ ማኑ ኢባዳ እንጠናከራለን ብለው አስበው ነበር ሲሰሩ አያን ቢድዓ ነው መሰረታቸው ጣዖቶችን ጠርቦ ማድረጋቸው ቢድዓ ነው ያንን ማድረጋቸው ቢድዓ ነው አይደለ ስለዚህ ቢድዓ ከመሆኑም ጋራ ንያቸው ጥሩ ቢሆንም መጨረሻ ላይ ገና ያመጣው መከራ ምንድነው ሽርክ አመጣ ማለት ነው ኢዘን ሰውየው አሁን ቢድዓ ያኒ ሲያመጣ እንደው ንያው እንኳን ጥሩ ቢሆን ቢድዓውን ጥሩ ያደርገው باطل የሚሆነው ማለት ነው ስለዚህ ያኒ የሸይጣን ተንኮል ከባድ እንደሆነ እንረዳለን አዲስ ዲል ላይ ቢድዓ ሲመጣ ልንከላከል ይገባል መጨረሻ ላይ ማነው ያኒ የሆነ ያቺ ቢድዓ ሲመጣ ክህደት ይዛ እንደምትመጣ ማነው ልንጠነቀቅ ይገባል ነው العشرة አስረኛይቱ መስአላ معرفة القاعدة الكلية معرفة አውቀናል القاعدة ቃዒዳ አለ የሆነ ضابط ማለት ነው ቃዒዳ ማለት ወጥ የሆነ ሁሌ ይዘኑ ምን ቃዒዳ አለ يعني በጣም ጠቃሚ ሆነ ቃዒዳ በማለት በጣም አስፈላጊ ነገር ነው
ከኛ ጋር ሊለይ የማይገባው አእምሮአችን ሊጠፋ የማይገባ ነገር ቃዒዳ ይባላልና ማዕሪፈቱ አውቀናል አልቃዒዳ መርህን አውቀናል ህግን አውቀናል አልኩልያ ጠቅላይ የሆነችን ህግ ሁሉን ነገር ጠቅለል አድርጋ የምታስገባ ቃዒዳና ህግን መርህን አውቀናል አሉ እሱ ምንድናት وهي النهي عن الغلو يعني ማን ድንበር ከመተላለፍ بجميع اشكاله وانواعه በሁሉም አይነት በቃ ድንበር ማለፍ በሁሉም ነገር በዲንም ጉዳይ ሆነ በአኺራም ጉዳይ ሆነ ድንበር መተላለፍ ኸይር እንደሌለው ኸይር አይደለም ጉሉ ማለት በጣም ማነው ነገራቶችን ያለ ቦታው ማጥበቅ የተጠላ ነገር እንደሆነ ተረተናል በቃ ጉሉ ኸይር የለውም ይሄ ማዘዝ ያስፈልጋል ይሄ ቃይዳ ሙጠሪዳ ነው በቃ ጉሉ የሚባለው ነገር ምንም ኸይር ነገር ስላለው ስለዚህ القاعدة الكلية وهي النهي الصم مكلكل نوع عن الغلو ድንበር ከመተላለፍ መከልከሉ ومعرفة ما يؤول إليه ومعرفة ማወቃችን ነው ደግሞ ማ ነገርን ማወቃችን የኡሉ የሚዘነበልበት የሚያደርሰው ነገር ኢለይሂ ያን ጉሉው ወዴት እንደሚዘነበል መጨረሻ ላይ ወዴት እንደሚያጋድልና የት እንደሚያደርስ ማለት ነው አውቀናል ወማዕሪፈቱ አውቀናል ማ የኡል የሚያደርሰውን ኢለይሂ በሆነ ነገር ላይ ድንበር ስናልፍ የት እንደሚያደርሰን አውቀናል እሱ ምንድነው ወደ ክህደት ሐለከል ሙተነጡ እንደተባለው ማለት ነው ቀጥታ ማኑ በማንኛውም ነገር ላይ ጉሉው ምናረክ ከሆነ የት ነው የሚወስደን ያው ወደ ክህደት ማለት ነው ነዑዙ ቢላህ ኸይራን الحادية عشرة أسر أن يتودم مسألة مضرة العكوف مضرة قرياتشون تملكتنال العكوف مكمت يمكمت قرياتشو يتلاي على القبر قبر لا يمكمت قرياتشو بتأم كبر إنه هنا ترتنال قبر لا يهدوا تكمت ميبارو لزانو النزاز سووش يعني ما نعمل لكم من دنو كما قال ابن القيم رحمه الله تعالى وقال غير واحد من السلف كسلفوش عندي بلا بلواربو يالو نقر الله من دنو أنهم لما ماتوا عاكفوا على قبورهم سوچو سيموتو كقبراچو ላይ ሄደው ተቀምጠው ነው ከዛ በኋላ ያመለኳቸው وطال عليهم العمد فعبدهم ብሎ ተናገሩ ማለት ነው اذا مضرة ጉዳቸው العكوف መቀመጥ على القبر ቀብር ላይ መቀመጥ ምን ያክል በጣም ጎጂ ነገር እንደሆነ አይተናል لأجل ለምን ተብሎ ነው የምንቀመጠው لأجل عمل صالح መልካም ስራ እንሰራለን ብለን ማለት ነው لأجل አጅር ማለት ያው ዘንዳ ማለት ነው አመል ሷሊህ መልካም ስራ እንሰራለን ጥሩ ስራ ነው እኮ እዛ ቀብሩ ላይ ሄደን መልካም ስራ እንሰራለን ጥሩ ነገራቶችን ዱዓ እናረጋለን ዚክር እናረጋለን አኺራ እናስታውሳለን ብለን እዛ ቀብር ቦታ ላይ እየተቀመጡ ዒባዳ መስራት የተከለከለ እንደሆነ አይተናል ነው ጉዳቸውን አይተናል እሱም ጉዳቸው ምንድነው እዛ ቀብር ላይ የምንቀመጥ ከሆነ ትንሽ ቀን የምንቀመጥ ከሆነ በኋላ ላይ እኛ እንኳን ሽርክ ባንሰራ ወደ ኋላ የሚመጡት ሰዎች ሸይጣን ያሰሳቸውና ሽርክ ይሰራሉ ማለት ነው ኢደን ቀብር ላይ መቀመጥ የተከለከለ እንደሆነ ያኒ ማንን እንረዳለን ማለት ነው الثانية عشرة 12ኛይቱ መስአላ معرفة አውቀናል ተረድተናል النهي ክልከላውን የተከለከለበትን ህክማው ጠበቡ ምን እንደሆነ አይተናል አኒ ተማሲሊ ቅርጻ ነገራቶች የሰው ቅርጽም ሆነ የምንም ቅርጽ ሆነ ቀርጾ ማኖር የተከለከለ እንደሆነ ፎቶአቸውን ማኖር የተከለከለ እንደሆነ ጉዳቸውን አይተናል ክልከላ ነው የተከለከለ ነው ፎቶን ነገር በሐውልትም ሆነ በድንጋይ ላይም ሆነ በምንም ላይም ሆነ በወረቀትም ላይም ቢሆን ማኑ ፎቶን ማኖር የተከለከለ እንደሆነ አሁን አንዳንድ ቦታ ከተማዎች ላይ አንዳንድ ቦታ ላይ የሆነ ትልቅ ወረቀት ማኑ የሰውየው ፎቶ ይቀመጣል እንደዚህ መሆን የለበትም የተከለከለ ነገር ነው የሸኾች የመሻይኾች ፎቶ የሷሊሆች ፎቶ የሚቀመጥ ከሆነ ከባድ መከራ ነው የሚያደርሰው ምክንያቱም ቦዱ ኋላ የመጣው ሸይጣን ያሳስታቸዋል እነዚህ እኮ ዝም ብለው እንዳይመስሏችሁ ሷሊሆች በጣም መልካም ሰዎች ነበሩ እየተባለ ያወድማቸዋልና ማነውና ማዕሪፈቱ النهي عن التماثيل ከቅርጻ ቅርጽ ማነው ከማድረግ የተከለከለ እንደሆነ ይሄንም አይተናለው እያለ ነው والحكمه ጠበቡን ማለት ነው አንደኛ ፎቶ አስለን የተከለከለ መሆኑን አይተናል والحكمه ጠበቡንም ተረድተናል في ازالتها يعني ቅርጾችን ማስወገድ ያለውን ጠበብና ህክማን ተረድተናል እሱ ምንድነው ህክማው يعني ህክማው ምንድነው እነሱ እንዳይመለኩ ያደርጋል የሆነ ጣዖት ካገኘን ሰባብረን ነው መጣል ያለብን ፎቶ ካገኘን ቀዳደን ነው መጣል ያለብን መልካ ሰለም አሊ ኢብኑ አቢ ጣሊብ ምን ነው አሉት አሊ ኢብኑ አቢ ጣሊብ ለአቢ ሐየጅ አልአሰሊ ምን ብሎታል አላ አብዓቱከ አላ መብዓثني ረሱላህ መልክተኛው በላኩኝ ነገር አልክህምን አለው ከዛ ምን አሉት አላ ተድዓ ሱረተን يعني الا تدع قبرا مشرفا الا كسرته يعني ደረጃ ያለው ከፍ ያለ የሆነ ከመሬት ከፍ ያለ የሆነን ቀብር አይተህ እንዳተው ብለውኛል መሐሰለም አለ የሰበርከውና ከመሬት ጋር እኩል ያደረከው ቢሆን እንጂ ولا تدع صورة الا طمستها የሆነን ፎቶ ደግሞ አይተህ ያጠፋው ቢሆን እንጂ እንዳተው ብለውታል ማን መልእክተኛው አለይሂ ሰላቱ ወሰለም ማንን
علي رضي الله تعالى عنه كذا علي لما ينغروا لا ابي الحجاج الاسدي تقول لم يطراو له هو سويه من يلوال علكهم من መልእክተኛው በላኩኝ ፎቶ ነገር አግንተ እንዳተው ያጠፋው ቢሆን እንጂ ብለው ልከውታል ኢዘን የፎቶ መነሳት የተከለከለ እንደሆነ የሚጠቁመን እዚህ ነው ህክማው ደግሞ ጠበቡ አስወግዱ ፎቶን አጥፉ የተባለው ህክማው ምንድነው እንዳትመለክ ነው ሸይጣን እንዳይሸውዳቸው ሰዎችን ለዛ ነው مرحبا الثالثة عشرة أسرة سستنيو عظم شأن هذه القصة عظم بتام تلك اندهونا شأن قدايو هذه القصة يزيج تاريخ الزهار سيد تتكسو ينوح زبوش ينوح سوش مانو تاريخ بتام تلك مهنون ايتنال عظم متلك وايتنال شأن هذه القصة يزيج قصة ينوح سوش تاريخ ندت مريت الشرك اندمتا ماوكاتشن تلك مهنون تررتنال نو خيرا وشدة الحاجة وشدة بتام يبرت عندهنا من دمو الحاجة بتام قديو أسفل عندهنا حاجات شن بتام أسفل عندهنا إليها ولا نوح عليه السلام سوج تاريخ موق ينه سوج تاريخ موق بتام أسفل عندهنا حاجة بتام أسفل عنده لمن مع الغفلة يعني كما زنقاتهم قريرا للشيخ محمد عبد الوهاب عنها كسوا أبزهن يوسف زنقتوال ينه سوج تاريخ موق بتام أسفل عنده مغنياتهم እኛ እንዳንወርቅበት አብዛኛው ሰው ግን ዘንግቶታል አሉ እንደውም በመዘንጋቱ ምክንያት ነው አሁን ሷሊሆችን ከፍ ያደረገ ሽርክ እየሰራ ያለው የኑህ ሰዎችን ማለት ነው ያኒ ታሪክን ስለረሳ ነው ስለዚህ የኑህ ሰዎችን ታሪክ ማወቅ በጣም አሳሳቢ ነው በጣም አስፈላጊ ነገር ነው ይያሉ ነው مع الغفلة ከመዘንጋታቸውም ጋር አብዛኛው ሰው ያኒ አንሃ ከኑህ ሰዎች ታሪክ ረስተውታል የኑህ ሰዎችን ቢያውቁ ኖሮ ሽርክን አይሰሩ ነበር ሷሊሆችን ከደረጃቸው በላይ ከፍ አያደርጉም ነበር ይያሉ ነው الرابعة عشرة أسررتنيو وهي أعجب الأجاب له إيش مسألة دي بتام مجرمنا تلو أعجب الأجاب عنده بتام أصدقنا كإنه جرمو ميجرمنا له السم من النو قراءاتهم ما قرأتها نارو أهون بشوف عمر عبد الله زمن ينبرتنا بنيا زمن يالوت شركة لا يمسروا سؤاله هو شيء ميعملكوا السوج ينبالوكوا يجرماتشوال يهبل أم يصير نقال የኑህ ሰዎች እኮ ታሪክ እንደዚህ ሸይጣን ማርቶ ያኒ በሷሊዎች ላይ ድንበር አልፈው ጣዖት ተከለው ከዛ አመለኳቸው ሸይጣን እንዲያርጉ ሸወዳቸው እያሉ ታሪኩን ተፍሲር ሲቀሩ ተፍሲር እንቀራለን ያሉ አይደለ ሶፊያ ወላህ ባሹ ላይ ይላል እኮ ይሄን ነገርን ታሪኩን ያነባሉ ነገር እነሱ አላወቁትም እነሱ አሁን የኑህ ሰዎች የወደቁበት ሽርክ አሁን እነሱ ያሉበት ሽርክ መሆኑን አልተረዱም ሱብሃንአላህ እና ይሄ በጣም የሚደንቀኝ ነው እያሉ ነው ሼክ መሐመድ አብዱራህብ ይደንቀላሉ አጀበል ዑጃብ በጣም የሚደንቅ ነው ቅራአቱም ማንበባቸው ነው ደግሞ የሚገርመው እኔ እያሃ ይችን የኑህን ታሪክን ማነው የኑህ ሰዎችን ታሪክ ማንበባቸው في كتب التفسير في كتب መጽሐፎች ውስጥ التفسير በተፍሲር መጽሐፎች ላይ የተፍሲር ክታቦች ላይ ተጠቅሷል ይሄ ከሁሉም ተፍሲር ላይ ማንኛውም ሙፈሲር ቁርአንን የተረጎመ ሁላ ያብራራዋል ይሄን የኑህ ሰዎችን ታሪክ እንደዚህ ሰሩ ነበር ምናምን አሁን ይቀራሉ ማለት ነው ይሄን ያነባሉ يعني والحديث ሐዲስ ክታብ ላይ ደግሞ ይመጣል ተፍሲር ብቻ አይደለም والحديث ሐዲስ من في كتب التفسير والحديث በተፍሲርና በሐዲስ ክታቦች ላይ ተጠቅሶ እያነበቡት ነገር እነሱ አልገባቸውም እነሱ ያሉበት ሽርክ መሆኑን አልተረዱም ይያለ ነው ወመዕሪፈቱሁም ማወቃቸው ነው ደግሞ የሚገርመው معنى الكلام የንግግሩ ማዕና ያውቁታል ያኔ ትርጉሙ አይጠፋቸውም ሷሊሆች አምልከው እንደዚህ ለማማተ الآخر ይሁን ይቀራኑን ሐዲስ ያነቡታል ትርጉሙን ያውቁታል ይሄን የሚደንቀኛሉ ትርጉሙን እያወቁ እየቀሩ እንደ ሱብሃንአላህ በጣም ይገርማል እና وكون الله መሆኑ ደግሞ ይገርማል حاله እና እነሱ እየቀሩ የሷሊሁ ለራሳቸው ተዘፍቀውበት የኑህ ሰዎች የሰሩትን ስራ እየሰሩ ሷሊሆችን ያመለኩ እነሱ በቃ ምርጥ ሰው ነው ያኒ ሷሊሆችን ማምለካቸው እንደውም ሷሊሆችን መውደድ ነው ብለው ነው የሚያስቡት ይሄ እንግዲህ በጣም የሚገርም ነው አሉ وكون الله ደግሞ መሆኑ በጣም ይገርማል የአላህ ጉዳይ በጣም ይገርማል አሉ وكون الله መሆኑ حاله የጋረደባቸው መሆኑ بينهم በነሱና وبين قلوبهم በቀልባቸው መካከል ጋርዶባቸዋል እነሱ ሐዲሱን ያነበቡት ቁርአኑን ያነበቡት አልገባቸው ያለው እነሱ ያሉበት ማለት ነው ሽርክ መሆኑን ያልተረዱት አላህ በቁርአኑና በእነሱና በቀልባቸው መካከል ጋርዶባቸዋል በቃ አላህ ከጋረደ ደግሞ ይፈልገ ምንጥር አይገባንም ስለዚህ ነዑዙ ቢላህና ወከውን አላህ መሆኑ ደግሞ በጣም ይገርማል حاله የጋረደባቸው መሆኑን በይነሁም በእነሱና ወበይነ ቁሉቢሂም በቀልባቸው መካከል ጋርዶባቸዋል حتى اعتقدوا እንዶ አላህ የመጋረዱ የሚገርመው ነገር حتى درسوا اعتقدوا اسكامنوا درس በልባቸው ቆጠሩ ምንድን ሰዎች እኮ ናቸው አነ فعل قوم نوح አሉ አሁን ሶፊያውና ባሹ አነ فعل قوم نوح አነ فعل ስራኮ ብለው አመኑ እንግዲህ قوم نوح የኑህ ሰዎች እኮ ስራሉ ኑህ ማለት ነው ያኒ እዛ ጣዖቱን መትከላቸው እንደዛ ማድረጋቸው
هو أفضل العبادات ብለው ቆጠሩት አጀብ በጣም ይገርማል ይሄ በጣም ያስደንቃል هو እሱኮ أفضل العبادات እንደውም ከአምልኮቹ ላይ የበለጠ ትልቅ አምልኮ ማለት ጣዖት ተክሎ የሷሊሆችን ቅርጻ ቅርጽ እየሰሩ እነሱን ሸፋዓ ይሆኑናል ብሎ መጠየቁ ትልቅ ኢባዳ አድርገው ቆጠሩት አለ ይሄ እንግዲህ አላህ በቀልባቸውና በቁርአኑ መሐከል ያኒ ማለቱ ምንድነው ጋርዶባቸው ነው ነዑዙ ቢላህ አላህ የዘጋበት ያኒ ወመን ይضل فلن تجد له وليا مرشدا አላህ ያጠመመውን ማንንም የሚመራውን አታገኙም እንዳለ አላህ የሚመራው ሰው አታገኝለትም እንዳለው በቃ አላህ ቀልቡን አላህ አያዙርብን እንጂ ከዘጋ አለቀ እንቀርዋለን አይገባንም ቁርአንም ማለት ስለዚህ ለዛ ነው አሉ እና አፍዱል ዒባዳት አሁን ሶፊያው ዘንድ ባኑ ሷሊሆችን ማምለክ የሞቱ ሰዎችን መጣራት ትልቅ የዒባዳ ዘርፍ አድርገው ነው የሚቆጥሩት واعتقدوا امنوا انما ነገርኮ ነህ አላህ የከለከለው ነገር አላህ የከለከለው አሬ አላህ ከለከሉታል ሽርክ ነው ብሎ ሲከለከሉ ወረሱሉሁም መልእክተኛው የከለከሉት ነገር አንሁ ከዛ ከነገሩ አላህና መልእክተኛው የከለከሉትን ነገር ቋጠሩ فهو الكفر አሉ ይሄ ክህደት ነው አሉ ሷሊሆችን አሁን ለምሳሌ ለምን ታመልካላችሁ ብሎ አንድ ሱኒ ሰለፍ የሆነ አካል ሲነገራቸው አንተ ካፊር ነህ ሷሊሆችን አወድም ሷሊሆችን ትሳደባለህ ካፊር ነህ ብሎ ያከፍሩታል ማለት ነው ኩፍር በእኔ አላህና መልእክተኛው የከለከሉት حرام ነው ሽርክ ነው ያሉትን ኩፍር አድርጉት ያነሳ መርሃ ሰለም እናንተን የማኑ ሽርክ ነው ያሉ ናም መልካም ቁርአንና ሐዲስ ላይ حرام ያደረገውን እስልምና ቁርአንና ሐዲስ እንደሞ ማን የፈቀደውን ተውሂድን ብቻ ያዙ የሚለውን ኩፍር አደረጉት ወደ ተውሂድ የሚጣራ ካፊር ነው ሷሊሆች እንደሞ ማን የሚያከብር የሚያመልክ ሙስሊም ነው ብሎ አመኑ ተገለባበጠባቸው ነዑዙ ቢላህ ይሄ ከባድ ነው ያለ ነውና እና واعتقدوا ان ما نهى الله ورسوله عنه اللهና መልእክተኛው ከዛ ከነገሩ የከለከሉት ነገር فهو الكفر እሱ ክህደት ነው አሉ المبيح የሚያፈቅ فهو الكفر እሱ ክህደት ነው المبيح የሚያበቃ የሆነ للدم ደምን የሚያበቃና والمال ገንዘብን ማለት ነው የሚያበቃ የሆነ ክህደት ነው ብሎ አሰቡ ይያለ ነው ተጓባን አይደለ ገንዘብንና ደምን የሚያበቃ የሆነ ክህደት ነው አሉ ማለት ሷሊሆችን ለምን ታመልካላችሁ ሲባሉ ይሄ ክህደት ነው ሰውየው መግደል ይቻላል አሁን እኮ አባሾች እኮ ወሃብያውን መግደል ይቻላል የሚሉት ወሃብያን ቢችሉ ወሃብያ የሚብለው የሚያስቡ ሰዎች ይገደሉ መግደል ደማቸው ሐላል ነው የሚሉት ከካህዳኖች በበለጠ የሚመለከቱትና ካፊር ስለሚያከፍሩ ማለት ነው ነዑዙ ቢላህ እና ምንድነው ያሉት አሁን ሰለፊያዎች የሚከለክሉት ምንድነው አላህን የከለከለ ቁርአንን ይዘው ሐዲስን ይዘው ነው አይደለ ነገር ግን ምን ብለው ያስቡታል እነሱ ሷሊሆችን እየተሳደቡ ሷሊሆችን አይወዱ ብለው ይሉና በቃ ይሄን የሚሰራ ካፊር ነው ብለው ያኔ ሐከሙ ማለት ነው ይሄ በጣም የሚገርምና የሚደንቅ ነገር ነው አሉ الخامسة عشرة 15ኛው التصريح የሆነ ግልጽ አለ ግልጽ አድርገዋል መልካ ሰለም ቢያኒ ማኑ ሐዲስ ላይ ቢአንሁም በመሆናቸው ለም ይሪዱ እነዛ የኑህ ሰዎች እንዳልፈለጉ ኢላ ሸፋዓተ ሽምግልና ነው የፈለጉት እንጂ ይፈጥራሉ ይረዝቃሉ ብለው አይደለም ብቻ ወደ አላህ እንዲያቀርበን ይያሉ ነበር እነዛ ወደ ኋላ የመጡት ሰዎች ሲያመልኩ የነበረው ያለን ነው خيرا السادسة عشرة 16ኛው ظنهم መጠርጠራቸው ማለት ነው እነዛ ማለት ነው ወደ ኋላ መጥተው ሽርክ የሰሩት ሰዎች መጠርጠራቸው አን العلماء ዑለሞች እኮ ከነሱ በስተፊት እነዛ ጣዖቶችን የተከሉት ሆኑት ዑለማዎች الذين እነዛ ዑለሞች ሰወሩ የቀረጹት የሆኑት አስወረ ቅርጹን የቀረጹት የሆኑት ዑለሞች እኮ አራዱ ذلك አራዱ ፈልገዋል ذلك እነሱ የፈለጉትን አሁን እነዚህ ወደ ኋላ የመጡት ልጆቹ የፈለጉ ምንድነው ሸፋዓ ይሆኑናል ነው አይደለ እና ወደ ኋላ የመጡት ሰዎች ጠርጥረዋል ምንም ጠረጠሩ እነዛ እኮ ዑለማዎቹ ያኒ ማለት ነው ቅርጹን የቀረጹት ሰዎች ሸፋዓን ፈልገው ነው እንደዛ የቀረጹት ብለው አሰቡ ማለት ነው ሸይጣን እንዳርጎ አስተሳሳቸው ማለት ነው خيرا السابعة عشرة 17ኛው البيان العظيم ትልቅ ገለጻ ገልጸዋል መልካ ሰለም ሐዲስ ላይ በጣም ትልቅ የሆነ ገለጻ ገልጸዋል البيان العظيم ትልቅ የሆነ ገለጻ አለ في قوله በሚለው ንግግራቸው ላይ ምን በሚለው لا تطروني ከፍ አታድርጉኝ አሉ كما اطرت النصارى ነሳራዎች ከፍ እንዳደረጉት ኢብነ መርየም የመርየም ልጅ ኢሳን ማነው ከፍ እንዳደረጉት እኔንም ከፍ አታድርጉኝ በማለታቸው ትልቅ ዕውቀት ሰጥቷል ትልቅ ገለጻን ገልጸዋል ምንድነው የገለጹት እዚህ ላይ ያኒ ተውሂድን ገልጸዋል ከፍ አታድርጉኝ ከደረጃ በላይ ያሉ ነው ትልቅ የሆነ ማለት ነው ይሄ ለተውሂድ ገለጻ ነው ማለት ነው فصلوات الله يا الله دسي وسلامه سلامتهم عليه بملكتኛው ላይ ይስፈንና አሉ ሼክ መሐመድ ኢብኑ አብዱል ወሃብ በለገ አድርሰዋል መልክተኛው ሰለም ያኒ የተሰጣቸውን ሐላፍትና አድርሰዋል ዲንን አድርሰዋል البلاغ المبين ግልጽ ያለ የሆነን ማድረስን አድርሰዋል በለገ አድርሰዋል البلاغ ማድረስን المبين ፍንትው ያለ ምንም ነገር ሳይቀር ግልጽ አድርገው ነው መልክተኛው አለይሂ ሰላቱ ወሰለም ይሄዱት ያለን ነው الثامنة عشرة 18ኛው ነሲሐቱሁ መልእክተኛው ሰለላሁ ዐለይሂ ወሰለም እኛን መክረውናል ነሲሐቱሁ እንደመከሩ ምክራቸውን አይተናል እያና እኛን እንደመከሩን በምን ቢሐላኪል ሙተነጥዒን ቢሐላኪ እንደጠፉ
አልሙተነጥዒን ከኛ በስተፊት የነበሩ ድንበር ኃላፊዎች ያለ ቦታው የሚያጠብቁ በጣም ጥብቅ የሚያደርጉ ሰዎች እንደጠፉ ነግረውናል። ሀለከል ሙተነጥዒን እያሉ የተናገሩት እኮ እኛን እያስጠነቀቁ ነው። እናንተም እንዳጠፉ እንደነዛ ሰዎች ያለ ቦታው የምታጠብቁ ከሆነ ጉልው የምታደርጉ ከሆነ ትጠፋላችሁ እያሉ ነው። ኸይረን التاسعة عشرة 19ኛው መስአላ التسريح የሆነ ግልጽ ማድረግ አለ። ደግሞ ግልጽ አድርገዋል መልእክተኛው ሰለላሁ ዐለይሂ ወሰለም ቢአንሃ ለም ትዕበድ ቢአንሃ ያቺ ማለት ነው ያኒ የኑህ ሰዎች ቅርጾቹ እንዳልተመለከ ለም ትዕበድ እንዳልተመለከች ግልጽ አድርገዋል። ሐታ ኑሲየ العلم ሐታ ድረስ ማለት ነው ኑሲየ እስከተረሳ ድረስ العلم እውቀቱ እስከተረሳ ድረስ አልተመለከችም። ያኒ ማለት ነው ያኒ በዛ በኋላ ላይ ያኒ ዒልሙ ሲረሳ فاذا نسي العلم እውቀቱ ሲረሳ ዑቢደት ተመለከች እንጂ ዑለሞች ይያሉ አዋቂዎች ይያሉ ሽርክ አልተሰራም ነበር ማለት ነው። ففيها እዚች መስአላ ላይ አሁን ያኒ እነሱ የተመለኩት እውቀቱ ሲረሳ ነው ስንል ففيها እዚች መስአላ ላይ ምን እንረዳለን አሉ በያኑ ገለጻ አለ ማዕሪፈቱ ያኒ ማወቅን ተረድተናል። ቀድሪ ውጁዲሂ ቀድሪ ደረጃው ትልቅ እንደሆነ ውጁዲሂ እውቀት ያኒ ሰዎች ላይ መገኘቱ ዑለሞች መኖራቸው ያለውን ደረጃ አውቀናል። ففيها በሶስት በዚች መስአላ ላይ በያኑ ገለጻ አለ ማዕሪፈቲ ማወቅ እንዳለብን የምንድነን ቀድሪ ደረጃውን ማወቅ እንዳለብን ውጁዲሂ አይ ውጁድ العلم እውቀት የመኖሩ ትልቅ ደረጃ እንደሆነ እውቀት መኖር ያኒ ዒልም መኖር መቅራት ሐዲስ ቁርአንና ሐዲስን መረዳት ማወቅ ያን ቁርአንና ሐዲስን የተረዳ ሰውዬ መኖሩ ምን ያክል ትልቅ ደረጃ እንዳለ ማለት ነው። የዒልም ደረጃን እዚህ እንረዳለን ነው እና ففيها بيان معرفة قدر ልኩን ማለት ነው ውጁዲሂ እውቀት የመኖሩ እውቀት የመገኘቱ ከሰዎች ዘንድ እውቀት መኖሩ ምን ያክል ትልቅ ጥቅም እንዳለው አይተናል ነው። ወመضرቲ فقده ወመضرቲ ጉዳቸውን ደግሞ አይተናል። فقده እውቀት የመጥፋቱ ጉዳቸውን አይተናል። ምንድነው ጉዳቸው? እውቀት ሲጠፋ እኮ ነው ሽርክ የተሰራው። እውቀት የመኖሩ ጥቅም ደግሞ ምንድነው? ቀድሩ ደረጃውን ያወቅንለት የእውቀት ደረጃ ሽርክ አልተሰራም ነበር ማለት ነው። እውቀት በነበረበት ሰዓት እውቀቱ ሲጠፋና ዑለሞቹ ሲሞቱ የዛን ሰዓት ምን ገባ? ጉዳቸው ሽርክ መጣ ማለት ነው። እውቀት እስካለ ድረስ ያኒ አቂዳ ቁርአንና ሐዲስ እስከተቀራ ድረስ ምንድነው ተውሂድ አለ። ቁርአንና ሐዲስና እውቀት ሲጠፋ ግን ደግሞ ምን ይመጣል? ሽርክ ይመጣል። ኢዘን فلا بد ان نتعلم العقيده ያኒ አቂዳዎችን በደንብ አድርገን ፈርፍረን ልንቀራ ይገባል። በደንብ አድርገን ማለት ነው ዲከይ ማለት ያኒ ሽርክ ላይ ላንወርቅ ዘንዳ በደንብ አድርገን ልንቀራ ይገባል። ልንሞጥል ሙራጃ ልናደርግ ይገባል ማለት ነው። ደግሞ እውቀት ከሌለን ግን ሽርክ ማለት ያኒ ማኑ ላይ ልንወርቅ እንችላለን። ይሄው እነዛ ሰዎች ያጋሩት ሽርክ የሰሩት በምንድነው? እውቀት በመጥፋቱ ነው ማለት ነው። ነዑዙ ቢላህ ኢዘን ይሄ ጀህል የሚባለው ነገር ልናስለቅቅ ይገባል ነው። አል20 ሃያኛው አነ ሰበበ ፈቅድ العلم አነ ሰበበ ምክንያቱ ፈቅድ العلم እውቀት የመጥፋቱ ምክንያት ምን እንደሆነ አይተናል። እሱ ምንድነው? መውቱል ዑለማ ዑለማዎች መሞት ነው ማለት ነው። ዑለሞች ሲሞቱ ካየን አለቀ እውቀት እየጠፋ ነው ማለት ነው። አነ ፈቅድ العلم አነ ሰበበ ፈቅድ العلم እውቀት የመጥፋቱ ምክንያቱ ምን እንደሆነ አይተናል። እሱ ምንድነው? መውቱል ዑለማ ዑለማዎች መሞታቸው ያኒ ዑለሞች ሲሞቱ ዒልም ማለት ያኒ اذا مات العالم مات العالم ይባላል። በንግግር እንኳን አንድ ዓሊም ሲሞት ዓለም ሞተ ይባላል። ተጋበና አይደለ? ያኒ ማን ነው ዓሊም ሲሞት ያው በቃ ዒልም እየተነሳ ነው ማለት ነው። ሐዲስ ላይ እንደጸደቀው መርሃ ሰለም ان الله لا ينتزع او ان الله يعني ما لا ينزع هذا العلم انتزاعا يعني لا يرفع هذا العلم انتزاعا ينتزعه من صدر الرجال وانما يرفع العلم يعني وانما يقبض العلم بموت العلماء ብለው ማለት ነው ሐሰም ተናግሯል። አላሁ ተባረከ ወተዓላ ይሄን እውቀት ያኒ ማለት ነው ከሰዎች ልብ ማለት ነው አይዘው ማያወጣውም ወኢንማ يقبض العلم እውቀትን ማለት ያኒ ማለት ወይንም ወኢንማ يقبض العلم እውቀት የሚወሰደው በምንድነው? بقبض العلماء اي بموت العلماء ዑለሞች ሲሞቱ ያኒ አላህ ዑለሞችን ብድግ ሲያረጋቸው ዓለም ላይ የሚጠቀምባቸው ታላላቅ መሻይኾች ከሼኽ ፈውዛን ያኒ طول الله عمره والشيخ محمد أمل نعم البوراني ያኒ ረሂመሁላሁ ተዓላ እነዚህ ታላላቅ መሻይኾች አሉ። ለምሳሌ ያኒ ዓለም ላይ የሚጠቀምባቸው ሰዎች ታላላቅ ዑለሞች እነሱ ሲሞቱ አለቀ ዒልሙ እየተነሳ ጅህልና እየመጣ ሽርክ እየበዛ ማለት ነው። በተለይ አሁን ባለንበት ሰዓት ጅህልና እየተንሰራፋበት ያለንበት ዘመን ስለሆነ በደንብ አድርገን እውቀት ላይ ልንቀራና እውቀት ላይ ጥረት ልናደርግ ይገባል ማለት ነው። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.